ወዳጆቼ እስኪ ልጠይቃችሁ፣ ዓለምን ያናወጡ የዘላለምን መጋረጃ የቀደዱ የሰውን ልጅ የህይወት አቅጣጫ ፍጹም የለወጡ 7 ቀናት። በዓመት ውስጥ የምትገኝ አንዲት ሳምንት አለች። በታሪክ ማህደር ውስጥ እንደ እርሷ ያለ የለም። ግን በእነዚህ ቀናት ውስጥ ምን ነበር የተፈጸመው? እውነት ከተንኮል ጋር የተጋጨበት፣ ብርሃን ከጨለማ ጋር የታገለበት ወሳኝ መድረክ እንዴት ተዘጋጀ? ከዚህስ በስተጀርባ የተሸረበው ሴራ፣ በጨለማ የተመከረው ክፉ ምክርና የቅርብ ወዳጅ ክህደት ምን ያክል ልብን ያሳምማል? የክፋት መረቡስ እንዴት ተዘረጋ? የክፋት ጽዋውስ መቼ ነው የሞላው? በዚህ ሁሉ መሃል የሚገርም የትህትና ተግባር፣ የዘላለም ሕይወት ምስጢር መገለጥ፣ ግን ደግሞ በሌሊት ጽልመት ውስጥ የነፍስ መናወጥ፣ አስጨናቂ ጸሎት። ጌታችን መድኃኒታችን ኢየሱስ ክርስቶስ እርሱ የዓለም መድኃኒት፣ የሰው ልጆችን ልመና የሚቀበል አምላክ ሆኖ ሳለ ለምንስ ጸለየ? ይህችን ዕለት ለምን የምስጢር ቀን እንላታለን? ለምንስ ጸሎተ ሐሙስ ተብላ ተሰየመች? ለምንስ የአዲስ ኪዳን ሐሙስ ተባለች? የጴጥሮስ ክህደት እኛንስ ምን ያስተምረናል? በዚህች ዕለት ጌታ አሳልፎ የሚሰጠውን ይሁዳን እንኳን ሳይቀር እግሩን አጥቦታል። ይህ እንደምን ያለ ትህትና ነው! እኛንስ ምን ያስተምረናል? በዚህች ዕለት ምን ነገሮች ተከናወኑ? ይህ የሰሙነ ሕማማት የዕለት ሐሙስ ምስጢር ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዕለተ ሐሙስ ጌታችን መድኃኒታችን ኢየሱስ ክርስቶስ እርሱ የዓለም መድኃኒት፣ የሰው ልጆችን ልመና የሚቀበል አምላክ ሆኖ ሳለ በዚች ቀን በአትክልቱ ቦታ ገብቶ አይሁድ መጥተው እስከሚይዙት ድረስ ሥጋን የተዋሃደ ፍጹም አምላክ ፍጹም ሰው መሆኑን ለማጠየቅ ለአርአያነት ይጸልይ ስለነበር ይህች ዕለት ጸሎተ ሐሙስ ተብላ ትጠራለች። ጌታችንም በዚህ ዕለት ደቀ መዛሙርቱን አብዝቶ ሲያስተምራቸው ሲመክራቸው ቆይቶ ነበር። ዓይኖቹንም በዕለተ ሐሙስ ጌታችን መድኃኒታችን ኢየሱስ ክርስቶስ እርሱ የዓለም መድኃኒት የሰው ልጆችን ልመና የሚቀበል አምላክ ሆኖ ሳለ በዚህች ዕለት በአትክልቱ ቦታ ገብቶ አይሁድ መጥተው እስከሚይዙት ድረስ ሥጋን የተዋሃደ ፍጹም አምላክ ፍጹም ሰው መሆኑን ለማጠየቅ ለአርአያነት ይጸልይ ስለነበር ይህች ዕለት ጸሎተ ሐሙስ ተብላ ትጠራለች። ጌታችን በዚህች ዕለት ደቀ መዛሙርቱን አብዝቶ ሲያስተምራቸው ሲመክራቸውም ቆይቶ ነበር። ዓይኖቹን ወደ ሰማይ አቅንቶም እርሱ ከአባቱ ጋር አንድ እንደሆነም ነግሯቸዋል። ከዚያም ለብቻው ፈቀቅ ብሎ ወዙ እስኪፈስ ድረስ ከሰገደና ከጸለየ በኋላ ወደ ደቀ መዛሙርቱ ሲመለስ ተኝተው ስላገኛቸው ከተኙበት ቀስቅሶ 1 ሰዓት ያህል እንኳን ከኔ ጋር መትጋት አቃጣችሁን? ወደ ፈተና እንዳትገቡ ትጉና ጸልዩ ብሏቸዋል። ከዚህ በኋላ እርሱ ከባሕርይ አባቱ ከእግዚአብሔር አብ ጋር ስላለው አንድነትና ክብር ለሐዋርያት ካስተማራቸው በኋላ ኢየሱስም ይህንን ተናግሮ አትክልት ወዳለበት ስፍራ ወደ ቄድሮን ወንዝ ማዶ ከደቀ መዛሙርቱ ጋር ወጣ። በዚያም ገባ ተብሎ በዮሐንስ ወንጌል ምዕራፍ 18 እንደተጻፈ። ኢየሱስም ከዚህ በኋላ ከደቀ መዛሙርቱ ጋር ጌቴሴማኒ ወደሚባል የአትክልት ስፍራ ሄደ። እነርሱንም ወደዚያ ሄጄ በምጸልይበት ጊዜ እናንተ እዚህ ተቀመጡ አላቸው። ከእርሱም ጋር ጴጥሮስንና 2ቱን የዘብዴዎስን ልጆች ይዞ ሄዶ ይተክዝና ይጨነቅ ጀመር። ከዚያም ነፍሴ እስከ ሞት ድረስ እጅግ አዝናለች፣ እዚህ ሁኑና ከኔ ጋር ነቅታችሁ ቆዩ አላቸው። ጥቂት እልፍ ብሎ በግንባሩ በመደፋት አባቴ ሆይ ቢቻል ይህ ጽዋ ከኔ ይለፍ፣ ነገር ግን እኔ እንደምፈልገው ሳይሆን አንተ እንደምትፈልገው ይሁን ብሎ ጸለየ። ከዚያም ተመልሶ ወደ ደቀ መዛሙርቱ ሲመጣ ተኝተው አገኛቸው። ጴጥሮስንም እንዲህ አለው፣ እንግዲህ ከኔ ጋር ለ1 ሰዓት እንኳን መትጋት አቃጣችሁን? ወደ ፈተና እንዳትገቡ ትጉና ጸልዩ። መንፈስ ዝግጁ ነው፣ ሥጋ ግን ደካማ ነው አላቸው። እንደገና ለ2ኛ ጊዜ ሄዶ አባት ሆይ ይህ ሳልጠጣው የማያልፍ ጽዋ ከሆነ ፈቃድህ ይፈጸም ብሎ ጸለየ። እንደገናም በመጣ ጊዜ ዓይኖቻቸው በእንቅልፍ ከብደው ስለነበር ተኝተው አገኛቸው። ትቷቸውም እንደገና በመሄድ ለ3ኛ ጊዜ ቀደም ብሎ የጸለየውን ጸሎት ደገመ። ከዚያም ወደ ደቀ መዛሙርቱ ተመልሶ እንዲህ አላቸው፣ እነሆ ሰዓቱ ቀርቧል፣ የሰው ልጅ በኃጢአተኞች እጅ አልፎ ይሰጣል። ተነሱ እንሂድ፣ እነሆ አሳልፎ የሚሰጠኝ ቀርቧልና።
የአስቆሮቱ ይሁዳም ይህችን ስፍራ ቀድሞ ጌታ ይወዳት እንደነበር ያውቃልና የካህናት አለቆችንና ጸሐፍት ፈሪሳውያንን እንደዚሁም ሌሎች ጋሻና ጦርን የያዙትን ጭፍሮችን አስከትሎ ወደ እርሱ መጣ። በዚያም ጊዜ ጌታችን ወደ እነርሱ ቀርቦ ማንን ትፈልጋላችሁ አላቸው። እነርሱም የናዝሬቱን ኢየሱስን እንፈልጋለን አሉት። ያን ጊዜም ይሁዳ ወደ እርሱ ቀርቦ መምህር ሆይ ቸር አለህን? ሰላም ላንተ ይሁን ብሎ ሳመው። መሳሙም ኢየሱስ ከደቀ መዛሙርቱ መካከል የትኛው እንደሆነ ለአይሁድ ለይቶ ለማሳየት የተጠቀመው የጥቆማ ምልክት ነበር። ምክንያቱም የጌታ መልክና የወንጌላዊ ዮሐንስ መልክ ይመሳሰልባቸው ነበርና። ያን ጊዜም ጌታችን ይሁዳን እንደዚህ አለው፣ የሰውን ልጅ በመሳም አሳልፈ ትሰጣለህን? በኢየሱስ ዙሪያ የነበሩ ሰዎችም ሁኔታውን ተመልክተው ጌታ ሆይ በሰይፍ እንምታቸው አሉት። ከእነርሱም አንዱ የሊቀ ካህናቱን ባሪያ መጥቶ ቀኝ ጆሮውን ቆረጠው። ኢየሱስም እንዲህ አለው፣ በል ሰይፍህን ወደ ሰገባው መልስ። ሰይፍን የሚመዝ ሁሉ በሰይፍ ይጠፋሉ። ካስፈለገ አባቴ ብለምነው ከ12ቱ ክፍለ ሰራዊት የሚበልጡ መላእክት የማይሰድልኝ ይመስልሃልን? ይህ ቢሆን ደግሞ ቅዱሳን መጻሕፍት ይሆናል ያሉት ነገር እንዴት ይፈጸማል? በዚያ ጊዜ ኢየሱስ ሕዝቡን እንዲህ አላቸው፣ ወንበዴ እንደሚይዝ ሰው ሰይፍና ዱላ ይዛችሁ ልትይዙኝ መጣችሁ። በየዕለቱ በቤተ መቅደስ ተቀምጬ ሳስተምር አልያዛችሁኝም ነበር። ነገር ግን ይህ ሁሉ የሆነው ነቢያት በቅዱሳን መጻሕፍት የተናገሩት ይፈጸም ዘንድ ነው። በዚያ ጊዜ ደቀ መዛሙርት ሁሉ ጥለውት ሸሹ። ከዚህ በኋላ ከእርሱ ጋር የመጡት አይሁድና ጭፍሮቻቸው ጌታ ኢየሱስንም በስድስተኛው ሌሊት ያዙት። ወደ ሽማግሌዎችና ወደ ሊቀ ካህናቱ ወደ ቀያፋ ወሰዱት። ጴጥሮስ ግን ከሩቅ ሆኖ ይመለከት ነበር። የነገሩንም ፍጻሜ ያይ ዘንድ ከአንድ ቅጥር ገብቶ ተቀመጠ። በዚህ ጊዜ ኢየሱስን የያዙት ሰዎች የኦሪት ሕግ መምህራንና የሕዝብ ሽማግሌዎች ተሰብስበው ወደ ነበሩበት ወደ ሊቀ ካህናቱ ወደ ቀያፋ ወሰዱት። ነገር ግን ጴጥሮስ ከርቀት ሆኖ እስከ ሊቀ ካህናቱ ቅጥር ግቢ ይከተለው ነበር። ወደ ውስጥም ገብቶ የሁኔታውን መጨረሻ ለማየት ከጠባቂዎቹ ጋር ተቀመጠ። በዚህ ጊዜ የካህናት አለቆችና የአይሁድ ሸንጎ በሙሉ ኢየሱስን ለማስገደል የሐሰት ማስረጃ ይፈልጉ ነበር። ብዙ የሐሰት ምስክሮች ቢቀርቡም በቂ ማስረጃ አላገኙም። በኋላ ግን ሁለት የሐሰት ምስክሮች ቀርበው ይህ ሰው የእግዚአብሔርን ቤተ መቅደስ አፍርሼ በ3 ቀን ውስጥ መልሼ ልሰራ እችላለሁ ብሏል በማለት ተናገሩ። በዚህ ጊዜ ሊቀ ካህናቱ ተነስቶ በመቆም እነዚህ ሰዎች ለሚመሰክሩብህ ሁሉ ምንም መልስ አትሰጥምን? አለው። ኢየሱስ ግን ዝም አለ። ሊቀ ካህናቱም በሕያው በእግዚአብሔር አምልሃለሁ፣ አንተ ክርስቶስ የእግዚአብሔር ልጅ እንደሆን ንገረን አለው። ኢየሱስም አንተው ራስህ ብለኸዋል። ነገር ግን ለሁላችሁም ልንገራችሁ፣ ወደፊት የሰው ልጅ በኃያሉ ቀኝ ተቀምጦ በሰማይ ደመና ሲመጣ ታዩታላችሁ አላቸው። በዚህ ጊዜ ሊቀ ካህናቱ ልብሱን ቀዶ በእግዚአብሔር ላይ የስድብ ቃል ተናግሯል፣ ከዚህ ሌላ ምን ምስክርነት ያስፈልጋል? በእግዚአብሔር ላይ የስድብ ቃል መናገሩን እናንተው ራሳችሁ ሰምታችኋል። ምን ይመስላችኋል? አላቸው። እነርሱም ሞት ይገባዋል ብለው መለሱለት። በዚህ ጊዜ ፊቱ ላይ እየተፉ በጡጫ መቱት። ሌሎችም በጥፊ እየመቱት ክርስቶስ ሆይ ማን ነው የመታህ? እስኪ ትንቢት ንገረን እያሉ ይዘባበቱበት ጀመር። ኢየሱስን አስረው ይጠብቁት የነበሩ ሰዎችም ያፌዙበትና ይመቱት ጀመር። ዓይኖቹንም ሸፍነው ትንቢት ተናገር፣ ማን ነው የመታህ እያሉ ይጠይቁት ነበር። ሌላም ብዙ የስድብ ቃል እየተናገሩ ያቃልሉት ነበር። ከዚህ ላይ የጴጥሮስን ክህደትና ንስሐ መግባቱን እንመልከት። በሉቃስ ወንጌል ምዕራፍ 22 ቁጥር 55 ላይ እንደተጻፈው ሰዎቹ በሊቀ ካህናቱ ግቢ ውስጥ እሳት አንድደው በአንድነት ተቀምጠው ሳለ ጴጥሮስም ከእነርሱ ጋር ተቀምጦ ነበር። አንዲት የቤት ሰራተኛም ጴጥሮስን እሳቱ አጠገብ ተቀምጦ አየችውና ትኩር ብላ በመመልከት ይህ ሰው ደግሞ ከእርሱ ጋር ነበር አለች። እርሱ ግን አንቺ ሴት እኔ አላውቀውም ብሎ ካደ። ከጥቂት ጊዜ በኋላ አንድ ሌላ ሰው አይቶት አንተም ደግሞ ከእርሱ ጋር አንዱ ነህ አለው። ጴጥሮስ ግን አንተ ሰው እኔ አይደለሁም አለ። አንድ ሰዓት ያህል ቆይቶም ሌላ ሰው በእርግጠኝነት ይህ ሰው የገሊላ ሰው ስለሆነ በእውነት ከእርሱ ጋር ነበር አለ።
ጴጥሮስ ግን አንተ ሰው የምትለውን እኔ አላውቀውም ሲል መለሰለት። ይህንን ተናግሮ ገና ሳይጨርስ ዶሮ ጮኸ። ኢየሱስም መለስ ብሎ ጴጥሮስን ተመለከተው። ጴጥሮስም ዛሬ ዶሮ ሳይጮህ 3 ጊዜ ትክደኛለህ ብሎ ጌታ የተናገረው ቃል ትዝ አለው። ጴጥሮስም ወደ ውጭ ወጥቶ ምርር ብሎ አለቀሰ። በነጋም ጊዜ የሕዝብ ሽማግሌዎች፣ የካህናት አለቆችና ጸሐፍት ፈሪሳውያን ተሰባሰቡ። ኢየሱስንም በሸንጓቸው ፊት አቀረቡት። እነርሱም አንተ ክርስቶስ ነህን? እስኪ ንገረን አሉት። ኢየሱስም እንዲህ አላቸው፣ ብነግራችሁ አታምኑኝም፣ ብጠይቃችሁም አትመልሱም። ነገር ግን ከአሁን ጀምሮ የሰው ልጅ በእግዚአብሔር ኃይል ቀኝ ይቀመጣል። በዚህ ጊዜ ሁሉም ታዲያ አንተ የእግዚአብሔር ልጅ ነህን? ሲሉ ጠየቁት። እርሱም መልሶ መሆኔን እኮ እናንተው ተናገራችሁት አላቸው። እነርሱም ከእንግዲህ ሌላ ምስክር ምን ያስፈልጋል? ራሳችን ከገዛ አንደበቱ ሰምተናልና አሉ። ያን ጊዜ ሊቀ ካህናቱ ተናዶ ልብሱን ቀደደው፣ ራሱንም በብረት ዘንግ መቱት። ይህም ጊዜ የመከራው ጅማሬ ነበር። ሌላው ጸሎተ ሐሙስ የምስጢር ቀን በመባል ይታወቃል። ከ7ቱ ምስጢራተ ቤተ ክርስቲያን መካከል አንዱ የሆነው ምስጢረ ቁርባን የተመሰረተበት በዚህች ዕለት ነውና ይህች ዕለት የምስጢር ቀን ተብላ ትጠራለች። መድኃኒታችን ኢየሱስ ክርስቶስ በዚህች ዕለት ሐሙስ ለዓርብ ምሽት በሁለተኛው ሰዓት ሌሊት ህብስቱን ባርኮ ለ13 ከፈተተ በኋላ ለደቀ መዛሙርቱ ሰጥቷቸዋል። እንጀራውንም አነስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ሥጋዬ ነው አለ። ጽዋውንም አነስቶ አመስግኖ ሰጣቸው፣ እንዲህም አለ፣ ሁላችሁም ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈሰው የአዲስ ኪዳን ደሜ ነው ተብሎ እንደተጻፈ። 13ኛውን ደግሞ ምንም እንኳን የሚጠቅመው ባይሆንም ለእርሱ የሚቀበለው አድርጎታል። ቀምሶ አቀመሳቸው እንዲል አንድም አብነት ለመሆን እንደዚሁም ደግሞ ነገ በመልዕልተ መስቀል 13ቱን ሕማማተ መስቀል እቀበላለሁ ሲል ነው። ጌታ ይህንን አርአያ ባያደርግልን ኑሮ ዛሬ ካህኑ የጌታን ሥጋና ደም ሳይቀበል አቀብሎ ብቻ በሄደ ነበርና ይህንን ስርዓት ለማስተማር ነው። በዚህ መሰረት እኛ ከእርሱ ከመድኃኒታችን ከኢየሱስ ክርስቶስ ጋር አንድ የምንሆንበትን ምስጢር ለደቀ መዛሙርቱ የገለጸባት ዕለት በመሆኗ ይህች ዕለት የምስጢር ቀን ተብላ ትጠራለች። በዚህ ዕለት የቅዳሴ አገልግሎት የሚፈጸም ሲሆን የቅዳሴው ስርዓትም ዝቅ ባለ ድምፅ በለሆሳስ ነው። የቃጭሉን አገልግሎት የሚተካው ጸናጽል ሲሆን ይህም አይሁድ ጌታችንን ሊይዙት በመጡ ጊዜ ድምፃቸውን ዝግ አድርገው በለሆሳስ እየተነጋገሩ መምጣታቸውን ለማሰብ ነው። በዚህች ዕለት ኦርቶዶክሳውያን ምዕመናን ቀድመው ራሳቸውን በንስሐ በማዘጋጀት ቅዱስ ሥጋውና ክቡር ደሙን ይቀበሉባታል። ሦስተኛው ደግሞ ይህች ዕለት የአዲስ ኪዳን ሐሙስ ትባላለች። ይህች ዕለት መድኃኒታችን ኢየሱስ ክርስቶስ ራሱን የተወደደ መስዋዕት አድርጎ የገለጸባት፣ በንሳት ደም ይቀርብ የነበረው መስዋዕተ ኦሪትም አብቅቶ አማናዊው የአዲስ ኪዳን መስዋዕት ለድኅነት ዓለም የተበሰረባትና የተጀመረባት ዕለት በመሆኗ የአዲስ ኪዳን ሐሙስ እየተባለች ትጠራለች። አራተኛ ይህች ዕለት የሕጽበተ እግር ቀን ትባላለች። በዚህች ዕለት በመጀመሪያው ሰዓተ ሌሊት ማበሻም ጨርቅ ወስዶ ታጠቀ። በኋላም በመታጠቢያ ውሃ ጨመረ። የደቀ መዛሙርቱን እግር ሊያጥብና በታጠቀበት ማበሻ ጨርቅ ሊያብስ ጀመር። ወደ ስምዖን ጴጥሮስም መጣ። እርሱም ጌታ ሆይ አንተ የኔን እግር ታጥባለህን? አለው። ኢየሱስም መልሶ እኔ የማደርገውን አንተ አሁን አታውቅም፣ በኋላ ግን ታስተውላለህ አለው። ጴጥሮስም የኔን እግር ለዘላለም አታጥበኝም አለው። ኢየሱስም ካላጠብሁህ ከኔ ጋር እድል ፈንታ የለህም ብሎ መለሰለት። ስምዖን ጴጥሮስም ጌታ ሆይ እጄንና ራሴን ደግሞም እንጂ እግሬን ብቻ አይደለም አለው። ኢየሱስም የታጠበ እግሩን ከመታጠብ በቀር ሌላ አያስፈልገውም፣ ሁለንተናው ግን ንጹሕ ነው። እናንተም ንጹሐን ናችሁ፣ ነገር ግን ሁላችሁም አይደላችሁም አለው። አሳልፎ የሚሰጠውን ያውቅ ነበርና፣ ስለዚህ ሁላችሁም ንጹሐን አይደላችሁም አለ። እግራቸውንም አጥቦ ልብሱንም አንስቶ ዳግመኛ ተቀመጠ። እንዲህም አላቸው፣ ያደረግሁላችሁን አስተውላችኋልን? እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝና መልካም ትላላችሁ። እንግዲህ እኔ ጌታና መምህር ስሆን እግራችሁን ካጠብሁ፣ እናንተ ደግሞ እርስ በርሳችሁ እግራችሁ ትተጣጠቡ ዘንድ ይገባችኋል።
እኔ ለእናንተ እንዳደረግሁ እናንተ ደግሞ ታደርጉ ዘንድ ምሳሌ ሰጥቻችኋለሁና። እውነት እውነት እላችኋለሁ፣ ባሪያ ከጌታው አይበልጥም፣ መልእክተኛም ከላከው አይበልጥም። ይህን ብታውቁ ብታደርጉም ብፁዓን ናችሁ ተብሎ በወንጌላዊው ቅዱስ ዮሐንስ ምዕራፍ 13 እንደተጻፈ። ከዚህ ከወንጌላዊ ቃል እንደምንረዳው ጌታችን መድኃኒታችን ኢየሱስ ክርስቶስ የደቀ መዛሙርቱን እግር ያጥብ ዘንድ በጴጥሮስ ጀምሯል። ጴጥሮስ ግን እኔ ያንተ ደቀ መዝሙር ስሆን በአንተ በመምህሬ ልታጠብ አይገባኝም አለ። ጌታችንም መልሶ እውነት እውነት እልሃለሁ እኔ እግርህን ካላጠብሁ ከእኔ ጋር እድል ፈንታ የለህም። ከዚህ በኋላ ሌሎችንም ሐዋርያት አጥቧቸዋል። አሳልፎ የሚሰጠውን ይሁዳን እንኳን ሳይቀር እግሩን አጥቦታል። ጌታም ይህን ያደረገው አሳልፎ እንደሚሰጠው ሳያውቅ ቀርቶ አልነበረም። ፍቅርን ሲያስተምረው ለንስሐ ጊዜም ሲሰጠው ነው እንጂ። በሌላ በኩል ደግሞ እኛንም ለሚወዱን ብቻ ሳይሆን ለሚጠሉንም እንኳን በጎ ማድረግ እንደሚገባን ሲያስተምረን ነው። ጌታችን ተጠምቆ ተጠመቁ እንዳለን፣ ጹሞም ጹሙ እንዳለን፣ ጸልዮ ጸልዩ እንዳለን፣ ሰግዶም ስገዱ እንዳለን እንደዚሁ የደቀ መዛሙርቱን እግር አጥቦ እናንተም እንዲህ አድርጉ ብሎ አርአያነቱን ሲያሳየን መምህረ ትሕትናነቱን ሲገልጽልን ነው። ዛሬም ከፓትርያርኩ ጀምሮ ሊቀ ጳጳሳቱና ካህናቱ ሁሉም በየማዕረጎቻቸው የምዕመናኑን እግር ዝቅ ብለው የሚያጥቡበት የጌታን ትሕትና ስራ ለማሰብ ነው። በዚህ መሰረት ይህን ስርዓቱን አብነት በማድረግ በዚህች ቀን በጸሎተ ሐሙስ በዚህች ቀን 9 ሰዓት ሲሆን የሕጽበተ እግር ስርዓት በሚከናወንበት ጊዜ ዲያቆን ውሃን ያቀርባል። በቀረበው ውሃ ላይ ጸሎተ አኮቴት ይጸለያል። ወንጌል ተነቦበት ውሃው በካህኑ ወይም በሊቀ ጳጳሱ እጅ ይባረክና የሕጽበተ እግር ይከናወናል። በዚህ ጊዜ ከውሃው በተጨማሪ የወይራና ወይን ቅጠልን ለስርዓቱ ማስፈጸሚያ እንጠቀምባቸዋለን። ሚስጥሩም ወይራ ጽኑ ነው። ይህም ክርስቶስ ጽኑ መከራ መቀበሉን የሚያስረዳ ነውና። ከዚህ በተጨማሪም እኛ የእርሱን መከራ ለመቀበል ዝግጁ ነን ለማለት ነው። የወይኑ ቅጠል ደግሞ በወይን የተመሰለው ደሙን አፍስሶ ለምዕመናን የሕይወት መጠጥ ይሆንላቸው ዘንድ መስጠቱን ለማዘከር ነው። በዚህች ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ የደቀ መዛሙርቱን እግር በማጠብ የፈጸመው የሕጽበተ እግር ስርዓት ለካህናት ለምዕመናን የትሕትና ስራ ለማስረዳት መሆኑን እናንተም ለባልንጀሮቻችሁ እንዲህ አድርጉ በማለት ተናግሯል።